ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። ይህ የስምንተኛ ክፍል ሂሳብ ዩኒት 7 ሌክቸር 5 አፕሊኬሽን ኦፍ ሶሊድ ፊገር ኤንድ ሜዠርመንት የሚለውን የምናይበት ነው። በዚህ ቶፒክ ወይም በዚህ ትምህርት የምናየው ጥቅሞችን ማለት ነው። ከዚህ በፊት ስለ ፕሪዝም፣ ስለ ሲሊንደር አየን፣ ከዛ ስለ ፒራሚድ እና ኮን አየን፣ ከዛ ሰርፌስ ኤሪያ ሁለት አይነት ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ አየን፣ ቀጥለን ቮሊዩም አየን። አሁን ደግሞ አፕሊኬሽኑን እናያለን ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ስለዚህ ወደ አፕሊኬሽኑ እንቀጥል። አፕሊኬሽኑን ጀስት በሁለት ከፍለን ነው የምናየው፣ የቮሊዩምን እና የሰርፌስ ኤሪያ ማለት ነው። ቮሊዩም አይተናል፣ የሲሊንደር እና የፕሪዝምን። ሰርፌስ ኤሪያ በተመሳሳይ የፕሪዝምን እና የሲሊንደርን ሰርፌስ ኤሪያ በሁለት ኬዝ ምንና ምን ላተራል እና ቶታል ሰርፌስ ኤሪያ በሚል ማለት ነው። ቮሊዩም ለምን ይጠቅመናል ለሚለው አንደኛ ሜዠር ስፔስ ኢንሳይድ የሆነ ኢንሳይድ ውስጥ ያለውን ለምሳሌ የሆነ ሶሊድ ፊገር ወይም የሆነ ሰርፌስ ኤሪያ ወይም የሆነ ባውንደሪ ይሰጠናል። እሱ መያዝ የሚችለው ቮሊዩምን እንዴት ካልኩሌት እናደርጋለን የሚለው እናያለን። ኢንክሉድ ኦንሊ ስፔስ ኒድድ ቱ ፊል ኢንሳይድ። ለምሳሌ የሆነ ዲዛይን ልንሰራ እንችላለን። ለምሳሌ 2 ሊትር ውሃ መያዝ የሚችል ሲሊንደር ወይም ደግሞ ፕሪዝም መስራት ብንፈልግ እንዴት እንሰራለን የሚለው እናያለን። ሜዠርድ ኢን ኩቢክ ዩኒት፣ በኩቢክ ዩኒት ነው ጀስት የሚለካው። ሌላው ሰርፌስ ኤሪያ ሜዠር አውትሳይድ ሰርፌሱን ነው የምንለካው። ይህ ደግሞ ለምን ይጠቅመናል፣ ምን ያክል ማቴሪያል ያስፈልገናል የሚለውን ለማወቅ ይረዳናል። ኢንክሉድ ኦል ፌሶችን፣ ፌስ ደግሞ 2 ነው ብለናል። አንደኛ ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ ነው። ላተራል ሰርፌስ ኤሪያ ስንል ላተራል ፌሱን ነው። ቶታል በምንልበት ጊዜ ግን የቤዙንም ኢንክሉድ እናደርጋለን። ካን ቢ ሜዠርድ ዩዚንግ ኔት። ኔት ማለት ጀስት 3D የነበረውን ወደ 2D ከቀየርን በኋላ መፈለግ እንደምንችል ማለት ነው። እሱን ማለት ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ ድራይቭድ ያደረግንበት ማለት ነው። ለምሳሌ ኤግዛምፕሎችን እናይ። እነዚህ አፕሊኬሽኖች ጀስት ቢገባችሁ ኤግዛምፕሉን ኤክሰርሳይሱን ለመስራት ፈተና ላይም ለመስራት ስለሚቀላችሁ ጀስት በደንብ እናሳያችሁ። የመጀመሪያው ኤግዛምፕል የትራክ ዛት ዴሊቨርስ ጋዞሊን አዝ ኤ ሰርኩላር ሲሊንደሪካል ስቶሬጅ ስፔስ። ሲሊንደሪካል ስቶሬጅ አለው፣ ጋዞሊን ነው የሚያመላልሰው። the diameter of the base of the cylinder diameter is given 34 cm and height of the cylinder is given 46 cm. how many gallons of gasoline does the truck hold? ስለዚህ ምን ያክል ጋዞሊን ይይዛል በምንድን ነው የተጠየቀው ነው፣ በጋሎን ማለት ነው። 1 ሴንቲሜትር ኪዩብ ማለት 0.000264 ጋሎን ነው። ስለዚህ ይሄንን መጨረሻ ላይ ኮንቨርት እናደርጋለን ማለት ነው። ስለዚህ ይህን ለመስራት ምን ያክል ቮሊዩም ከተባል ቮሊዩም ነው የተጠየቅነው። ቮሊዩም ምንድነው ደግሞ ብለናል፣ ቤዝ ኤሪያ ታይምስ ኤች ነው። ይሄ ለሁሉ ለፕሪዝምም ለሲሊንደር። ዘን ሲሊንደር ስለሆነ ቤዝ ኤሪያው ሰርክል ነው። ሰርክል ከሆነ ኤሪያው ምንድነው ፓይ አር ስኩዌር ማለት ነው። ስለዚህ ችን ስንተካ ምን ይሆናል፣ ፓይ አር ስኩዌር ኤች ይሆናል ማለት ነው። ይሄን ፎርሙላ ካገኘን በኋላ ጀስት ቁጥሮችን መተካት ነው። እዚህ ጋር የተሰጠን ግን ምንድነው ዲያሜትር ነው። ዲያሜትር ምንድነው ብለናል፣ ትዋይስ ኦፍ አር ነው። ስለዚህ አሩ ምንድነው ሃፍ ኦፍ ዲያሜትር ዛት ሚንስ 17 ይሆናል ማለት ነው። ሶ ምን እናደርጋለን፣ ፓይ ታይምስ 17 ስኩዌር ታይምስ ኤቹ ስንት ነው እዚህ ጋር የተሰጠን 46። ዘን ይሄን ስታባዙት ጀስት እዚህ ጋር የመጣ ቁጥር አለ፣ ይሄን ታገኛላችሁ። ይሄን ካገኛችሁ በኋላ ምንድነው 1 ሴንቲሜትር ኪዩብ ማለት ስንት ጋሎን ነው ተብሎናል፣ 0.000264 ጋሎን ከሆነ ይሄኛው 13294 ፓይ ሴንቲሜትር ኪዩብ ምን ያክል ጋሎን ይሆናል። ከዛ ክሪስ ክሮስ ካደረግን በኋላ ቮሊዩሙን እንደዚህ እናገኛለን ማለት ነው። እዚህ ጋር በጣም መጠንቀቅ አለባችሁ፣ ቀጥታ ይችን እንደ አር እንዳትጠቀሟት ማለት ነው። ዲያሜትር ከሰጣችሁ ወይን ተጠቀሙ፣ ፓይ ስኩዌር ኦቨር 4 ታይምስ ኤች ማለት ነው። እዚህ ጋር ከሆነ ቀጥታ ዲያሜትሩ መተካት ይቻላል። ነገር ግን በዚህኛው ፎርሙላ የምትጠቀሙ ከሆነ ሃፍ ኦፍ ዚስ ዲያሜትር ማድረግ ይኖርባችኋል ማለት ነው። ስለዚህ አሁን ይሄ ትራክ ወይም ሲሊንደር ምን ያክል ቮሊዩም ወይም ምን ያክል ጋሎን ጋዞሊን መያዝ እንደሚችል ማወቅ እንችላለን ማለት ነው። ስለዚህ አንዱ አፕሊኬሽን ነው። ኤግዛምፕል 7.16 the wall floor and ceiling of room form a rectangular solid። ያ ማለት ሬክታንጉላር ፕሪዝም ነው ማለት ነው። the total surface area of the room is total surface area a total given ያ ማለት 992 ሜትር ስኩዌር። the dimension of the floor dimension of floor ማለት length times length per width ማለት ነው። ያ ማለት 12 ሜትር በ20 ሜትር ተሰጥቶናል።
ዘን መጀመሪያ የተጠየቅነው ምንድነው ላተራል ሰርፌስ ኤሪያ ነው። ፎርሙላውን ጀስት ስናስበው ቶታል ሰርፌስ ኤሪያ ማለት ኦልዌይስ ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ቤዝ ኤሪያ ነው። ቤዝ ኤሪያ እዚህ ጋር ማግኘት እንችላለን 12 ሲባዛ በ20 2 ሲባዛ 12 ስንት ነው 24 ዜሮን ጨምርበታለን ሜትር ስኩዌር ይሆናል። ከዛ እንደገና ይሄን በ2 ስናባዛው ስንት ይሆናል 480 ይሆናል ማለት ነው። ቶታል ሰርፌስ ኤሪያው ጊቭን ነው 992 እኩል ነው ኤኤል ፕላስ 480 ይሆናል። ዘን ላተራል ሰርፌስ ኤሪያ ማለት ምን ይሆናል 992 ሲቀነስ 480 ማለት ነው። ዘን ላተራል ሰርፌስ ኤሪያ እኩል ነው ይሄን ስትቀንሱት 512 ሜትር ስኩዌር ይሆናል ማለት ነው። የመጀመሪያውን በዚህ እንሰራለን። ዘን ምንድነው የተጠየቅነው ሃይቱን ተጠይቀናል። ሃይቱን ለመፈለግ አንደኛ ጀስት ይሄኛውን መጠቀም ይቻላል። ከዛ ላተራል ሰርፌስ ኤሪያ ላይ ፒኤች ማለት ነው። እሱን ደግሞ ከመጠቀም ኤል ማለት ምንድነው የሚላለን ፒኤች የሚላለን። ፐርሜትር ማለት ጀስት ሬክታንግል ስለሆነ የዚህ ማግኘት እንችላለን። ያ ማለት ምን የሚጠቅመን 2 ሌንግዝ ፕላስ ዊድስ ያ ማለት 12 ሲደመር 20 ስንት ይሆናል 32 ይሆናል። 32 ሲባዛ በ2 ስንት ይሆናል 64 ማለት ነው። ስለዚህ 512 ማለት 64 ኤች ይሆናል ማለት ነው። ዘን ሲካፈል ለ64 ሲካፈል ለ64 ይሄን ስታጣፉት ኤች እኩል ነው 512 ሲካፈል ለ64 ሴንቲሜትር ይሆናል ማለት ነው። ይሄን ስታካፍሉት ኤች ስንት ይመጣል 8 ሴንቲሜትር ይሆናል ማለት ነው። ስለዚህ አሁን የቤታችንን ምን ማወቅ ይቻላል ማለት ነው ሃይቱን ማወቅ እንችላለን ማለት ነው። እንደዚህ ካልኩሌሽን ብቻ በመጠቀም ቶታል ሰርፌስ ኤሪያው ካለ ዳይሜንሽኑ ካለ ከዛ በኋላ ምንም መፈለግ እንችላለን የሃይቱን መፈለግ እንችላለን ማለት ነው። እዚህ ጋር በተመሳሳይ ወርድ ፕሮብለም ነው። እነዚህ ወርድ ፕሮብለሞችን በጣም ፕራክቲስ ማድረግ ይኖርባቸዋል። A fish tank in the form of rectangular solid is accommodates 6 fish. ስንት ነው 6 ፊሽ መያዝ ይችላል። and each fish needs at least ምን ያክል 7500 ሴንቲሜትር ኪዩብ ኦፍ ስፔስ ትፈልጋለች አንዷ ማለት ነው። አጠቃላይ ስንት ነው ያለው 6። the dimension of the base are dimension ቤዙ ስንት ነው 30 በ60 ነው ተብለናል። ይሄ 30 ይሄ 60 ሶ ምንድነው የተጠየቅነው what is the minimum height that the tank needs to be። ስለዚህ ከፍታው ምን ያክል መሆን አለበት ነው። ስለዚህ ይሄንን ለማወቅ መጀመሪያ ምን ያክል ቮሊዩም ነው የሚያስፈልገን የሚለውን ማወቅ ይኖርብናል። እሱን ለማወቅ አንዷ ፊሽ 7500 ከሆነ 6ቱ ስንት ያስፈልገዋል 6 ሲባዛ በ7500 ያ ማለት ስንት ያስፈልገዋል 45000 ሴንቲሜትር ኪዩብ ቮሊዩም ያስፈልገናል ማለት ነው። ስለዚህ እኛ ደግሞ ቤዙ ስንት ነው 30 በ60 ነው። ስለዚህ መጨመር መቀነስ የምንችል ምኑን ነው ኤቹን ነው። ስለዚህ ቮሊዩሙን ምንድነው ኮምፔር እናደርጋለን ማለት ነው። ስለዚህ ቮሊዩም ምንድነው ሬክታንጉላር ስለሆነ ሌንግዝ ታይምስ ዊድዝ ታይምስ ሃይት ይሆናል ማለት ነው። ስለዚህ ቮሊዩማችን ከዚህ መብለጥ አለበት። ለምንድነው ከዚህ የሚበልጠው አትሊስት ነው የተባለው። አትሊስት ከዛ በላይ መሆን ይችላል ችግር የለውም፣ ግን ከዛ ማነስ ስለማይችል ማለት ነው። ስለዚህ ይሄ ሌንግዝ ታይምስ ዊድዝ ታይምስ ሃይት should be greater than ከስንት ከ45000 ማለት ነው 45000 ሴንቲሜትር ኪዩብ። ይሄኛው 30 በ60 ስለሆነ 30 ሲባዛ በ60 ሲባዛ h should be greater than ከ45000 ማለት ነው። ዘን ለስንት እናካፍለዋለን 30 ሲባዛ በ60 ስንት ነው 1800። ይሄንን ለ1800 እናካፍላለን 20 በ20 ተስቲ ይጠፋል h greater than equals to ዘን በ9 እናካፍለው በ9 ይሄ 2 ይሆናል። ይሄ በ9 45 ሲካፈል ለ9 50 ማለት ነው። ይሄ 5 ይሆናል 0 ስላለች ማለት ነው። ስለዚህ 50 ሲካፈል ለ2 25 ሴንቲሜትር ይሆናል ማለት ነው። ስለዚህ ኤቻችን ከ35 ከ25 ሴንቲሜትር መብለጥ አለበት። 25 መሆን ይችላል ኢትስ ፖሲብል ሚኒማሙ ማለት ነው፣ ግን ከዛ በላይ መሆን ይኖርበታል ማለት ነው። 25 እና ከዛ በላይ መሆን ይችላል። ስለዚህ አትሊስት ነው የተባለው ኒድስ አትሊስት። ስለዚህ ይሄን በደንብ መያዝ አለባችሁ። 6 ፊሽ ነው የሚይዘው። አንዷ ፊሽ 7500 ሴንቲሜትር ኪዩብ ስፔስ ትፈልጋለች። አጠቃላይ 6ቱ ስንት ይፈልጋሉ? የመጀመሪያ ስቴፕ ማለት ነው። ከዛ በኋላ ሌንግዝ ታይምስ ዊድዝ ታይምስ ሃይቱ ከዚህ ምን ማለት አለበት መብለጥ አለበት። ከዛ በኋላ ጀስት ቁጥሮችን ተካለን ማናገኛለን የተጠየቅነውን ኤቹን እንፈልጋለን ማለት ነው። ሌላኛው ኤግዛምፕል አንዱ አፕሊኬሽን ሌላኛው አፕሊኬሽን ማለት ነው። ሬክታንጉላር ጊፍት ሃዝ ዳይሜንሽን የሆነ
ጊፍት አዘጋጅታችኋል። ሬክታንጉላር ነው። የሱ ዳይሜንሽን ስንት በስንት ነው? 20 ሲባዛ በ35 ሲባዛ በ4 ነው። you have wrapping paper with dimension of 43 cm በ50 cm. do you have enough wrapping paper to wrap the gift? ስለዚህ አሁን ይሄንን ለመሸፈን ያላችሁ እናንተ እጃችሁ ላይ 43 በ50 cm ነው። ስለዚህ ይሄ ወረቀት ይሄንን የስጦታ ቦክስ ይሸፍንላችኋል ወይ ነው ጥያቄው። ይሄንን ለማወቅ ምንድነው የምናደርገው? ቶታል ሰርፌስ ኤሪያ እንፈልጋለን። ይሄ ቶታል ሰርፌስ ኤሪያ ከዚህኛው ጋር ምን መሆን አለበት? እኩል መሆን አለበት፣ ወይም ደግሞ ይሄኛው መብለጥ አለበት። ይሄ ከበለጠ yes of course መሸፈን ይችላል፣ ካነሰ ግን አይችልም። ሶ እንዴት ነው ይሄንን የምንፈልገው? ቶታል ሰርፌስ ኤሪያ እንፈልጋለን። ይሄ ቶታል ማለት ምንድነው? ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ቤዝ ኤሪያ ነው። ላተራል ሰርፌስ ኤሪያ ደግሞ ምንድነው? ፐሪሜትር ታይምስ ኤች። ይሄ ደግሞ ስንት ነው የተሰጠን? 20 በ35 በ4 ማለት ነው። ስለዚህ ምን እናደርጋለን? 20 ሲደመር እንደዚህ አድርገን መስራት 2 ኢንቱ 20 ፕላስ 35 እናደርጋለን ታይምስ ኤች በ4 ማለት ነው ፕላስ 20 ሲባዛ በ35 ሲባዛ በ2 ትዋይስ ኦፍ ኤቢ ማለት ነው። 20 ሲደመር 35 ስንት ነው? 55 ነው። 55 ሲባዛ በ2 110 ይሆናል። 110 ሲባዛ በ4 440 ይሆናል ማለት ነው። 440 ሲደመር ቤዝ ኤሪያው ማለት 20 ሲባዛ በ35 20 ሲባዛ በ35 መጀመሪያ 2 ሲባዛ በ35 ወይም 35 ሲባዛ በ2 አድርገን ስንት እናገኛለን? 7። ከዛ እንደ 0 ሲጨምር 700 ዘንድ በ2 ስናባዛው 1400 ማለት ነው። እንደዚህ ይሆናል። ከዛ ሁለቱን እንደምራለን። እነዚህን ስንደምራቸው ስንት ይሆናል? 0 አለኝ 4 8 1 1840 ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄ ቶታል ሰርፌስ ኤሪያው። ስለዚህ ይሄን ያክል ያስፈልገኛል ማለት ነው። በትንሹ የዚህ ኤሪያ ከዚህ ጋር እኩል መሆን አለበት፣ ከበለጠ ችግር የለውም። ሌላኛው የዚህኛው ስንፈልግ 50 ሲባዛ በ43 እናደርጋለን። 43 ሲባዛ በ5 አድርገን 0 መጨረሻ ላይ እንጨምራታለን። 5 ሲባዛ በ3 15 5ን ጽፌ አንድ አለኝ። 5 ሲባዛ በ4 20 ከአንድ ጋር 21 ይሆናል። ከዛ በኋላ 0 አንዷን እዚህ ጋር ጨምራታለሁ። 2150 ሴንቲሜትር ስኩዌር ይሆናል ማለት ነው። እዚህ ጋር ኪዩብ አይደለም መሆን ያለበት ሴንቲሜትር ስኩዌር ነው መሆን ያለበት ኤሪያ ስለሆነ፣ ስለዚህ 2150 ሴንቲሜትር ስኩዌር ነው የያዛችሁት ወረቀት ማለት ነው። እናንተ መጠቅለል የምትፈልጉት ኤሪያ ደግሞ 1840 ሴንቲሜትር ስኩዌር ነው። ስለዚህ ምን ያደርግላችኋል? ወረቀቱ በቂ ነው ማለት ነው። it is enough to wrap the gift box ማለት ነው። ሌላኛው አፕሊኬሽን ለምሳሌ ሳሮን wants to build a right circular cylinder ራይት ሰርኩላር ሲሊንደር መስራት ፈለገች ከካርድ ቦርድ ተጠቅማ። ቤዙ ስንት የሆነ 6 ሴንቲሜትር ራዲየስ ያለው እና ሃይቱ 14 ሴንቲሜትር ያለው ማለት ነው። how many square centimeter of cardboard are needed for the cylinder? ስለዚህ ይሄን ሲሊንደር ለመስራት ምን ያክል ነው የሚያስፈልጋችሁ? ወረቀት ማለት ወይም ካርድ ቦርድ። ስለዚህ ይሄን ለመስራት አሁን የግዴታ ምን መፈለግ አለብን? ቶታል ሰርፌስ ኤሪያው መፈለግ ይኖርብናል ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ ደግሞ ፎር ሲሊንደር ምንድነው? ኤ ቶታል ማለት 2 ፓይ አር ኤች ፕላስ 2 ፓይ አር ስኩዌር ይሄን መጠቀም እንችላለን። ወይም ደግሞ 2 ፓይ አር ኢንቱ አር ፕላስ ኤች በዚህ መስራት እንችላለን። ስለዚህ አሁን 2 ፓይ ታይምስ አር እዚህ ጋር ተሰጥቶናል በ6 ኢንቱ 6 ሲደመር ኤቹ ስንት ነው? 14 ፕላስ በ6 12 ፓይ ኢንቱ 6 ሲደመር 14 20 ይሆናል። ዘን 2 ሲባዛ 12 24 ይሆናል። እቺ 0 እዚህ ጋር ጨምራታለሁ ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ ይሄን ያክል ያስፈልጋታል ማለት ነው። ስለዚህ አሁን ሄዳችሁ ገበያ ለመግዛት ስትፈልጉ ምን ያክል ኤሪያ ልስጣችሁ ቢላችሁ ይሄንን ትናቁታላችሁ ማለት ነው። ሶ ይሄን ከተጠቀሙ በኋላ ቮሊዩሙ ስንት ነው የሚለው ቮሊዩም ቀላል ነው። ቤዝ ኤሪያ ፓይ አር ስኩዌር ታይምስ ኤች ነው። ስለዚህ ፓይ ታይምስ አር ስንት ነው? 6 ስኩዌር ሲሆን 36 ሲባዛ ኤቹ 14 ማለት ነው። ስለዚህ ቮሊዩም ቀጥታ ስታባዙት እዚህ ጋር የሰራው አለ 504 ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። ይሄኛው ቮሊዩም ነው። እቺኛዋን ግን በደንብ መያዝ አለባችሁ ወረቀቱን ለመግዛት። ቮሊዩም ጀስት ኖርማል ፎርሙላ ስለሆነ ቀላል ነው። ሌላኛው ሲሪያል ካምፓኒ wants to change the shape of its cereal box in order to attract the attention of shopper። የሚገዙትን ጀስት አቴንሽናቸውን ለመሳብ
ቦክሱን መቀየር ፈለገ። the original serial box has dimension ምን ነበር 8 በ3 በ11 ነበር። ያ ማለት ሬክታንጉላር ነበረ። ያ ማለት ስንት ነው 8 በ3 በ11 ሴንቲሜትር ነበረ። the new box the serial company is thinking of would have a dimension of 10 cm by 10 cm by 3 cm። ይሄ የመጀመሪያው ኦልዱ ነው። አዲሱ ደግሞ ስንት በስንት ነው አለ 10 ሲባዛ በ10 ሲባዛ በ3 ማለት ነው። ከዛ ምንድነው እዚህ ጋር ጠየቀን which box holds more cereal በጣም ብዙ መያዝ የሚችል የትኛው ነው ነው። አሁን የሆነ ሬክታንጉላር ቦክስ ነበረው ያው ገዢዎች ሲገዙ ከገዙት በኋላ ጀስት ባንደ ማስቀመጫ ወይም መያዣ ነገር አለ። ይሄንን ነበር እንትን የሚለው የመጀመሪያው 8 ሲባዛ 3 ሲባዛ 11 ነበር። ቀጥሎ 10 ሲባዛ በ10 ሲባዛ በ3። ስለዚህ ሞር የሚይዝለት የትኛው ነው ማለት ምን ማለት ነው? አሁን የጠየቀን ቮልዩሙን የጠየቀኝ ማለት ነው። ስለዚህ የአዲሱ 10 ሲባዛ 10 100 100 ሲባዛ 3 300 ነው መያዝ የሚችለው ማለት ነው ሴንቲሜትር ኪዩብ። የመጀመሪያው ስናይ ደግሞ 8 ሲባዛ በ3 ሲባዛ በ11 ነው የሚሆነው። 8 ሲባዛ በ3 ስንት ነው 24 ይሆናል ሲባዛ በ11 ማለት ነው። ስለዚህ ይሄን ስናባዛው 4 2 ይሆናል 4 2 እና 4 6 ዘን 264 የመጀመሪያው ስንት ነበር የሚይዘው 264 ሴንቲሜትር ኪዩብ ነበር የሚይዘው። ይሄ ደግሞ 300 ሴንቲሜትር ኪዩብ። ስለዚህ ሞር ብዙ የሚይዘው የትኛው ነው ከተባል አዲሱ ነው ማለት ነው። which box holds more cereal than new one ማለት ነው። which box requires more material to make more material የሚፈልግ የትኛው ነው ነው የሚለን። ይሄንን ለማወቅ just ቮልዩሙን ብቻ አይተን ይሄ ነው ማለት አንችልም። ምንም መፈለግ አለብን ቶታል ሰርፌስ ኤሪያውን ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ ደግሞ ምንድነው ብለናል? ቶታል ሰርፌስ ኤሪያ ለምሳሌ የመጀመሪያው ስንፈልግ ፐርሜትር ታይምስ h ፕላስ twice of ቤዝ ኤሪያ ነው ብለናል። ቤዝ ኤሪያው የዚህ የማለት 8 3 11 ነው። 8 ሲባዛ 3 24 24 ሲባዛ 2 48 ይሆናል ይሄኛው ሲደመር ፐርሜትር ማለት ደግሞ 2 into length plus width ያ ማለት 2 into 8 ሲደመር 3 11 22 ይሆናል። 22 ሲባዛ h ስንት ነው ለዚህኛው 11 ያ ማለት 22 እዚህ ጋር እናባዛው ሲባዛ በ11 22 ይሆናል 22 አንድ ስለሆነ ማለት ነው። 1 ሲባዛ 2 2 1 ሲባዛ 2 2 1 ሲባዛ 2 2 1 ሲባዛ 2 2 ተመሳሳይ ስለሆነ ነው እንትንልኩት 2 እና 2 ደምር 4 2 ስለዚህ 242 ደምረዋለሁ ማለት ነው። ዘን ይሄን ስደምር 2 ደምር 8 0 1 አለኝ 4 ደምር 4 8 ከአንድ ጋር 9 ከዛ 290 ሴንቲሜትር ስኩዌር ያስፈልገዋል ማለት ነው። ይሄ የመጀመሪያው ማለት ነው። ለአዲሱ ስንሰራ ደግሞ ስንት ነው 10 10 3 ነው የሚሆነው። ሶ ምንድነው እዚህ ደግሞ ቶታል ሰርፌስ ኤሪያ የሚሆነው ተመሳሳይ ፐርሜትር ታይምስ h ፕላስ 2ab ይሆናል። ቤዙ ጀስት 10 ሲባዛ በ10 100 ሲባዛ 2 200 ይሆናል ሲደመር ፐርሜትር ማለት ደግሞ 2 into 10 plus 10 2 into 20 ማለት 40 ይሆናል። ዘን 40 ታይምስ 3 በኤቹ ማለት ነው 120 ይሆናል። ሶ እዚህ ጋር ሲደመር 120 ስለዚህ እነዚህ ስንደምራቸው ስንት ይሰጠኛል 320 ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ አሁን ይሄን ቦክስ በሚሰራበት ጊዜ ሞር ማቴሪያል የሚጠቀመው ለየትኛው ነው ለአዲሱ ነው ማለት ነው። በጣም ብዙ ይዛል በጣም ብዙ ማቴሪያል ይጠይቃል ማለት ነው። ይሄን የጠየቀበት ሳይዙን 10 በ10 እና በ3 ስላደረገው ማለት ነው። ጀስት ሌላ ማቴሪያል ቢጠቀም የተለያየ ነገር ሊያገኝ ይችላል። ግን አሁን በዚህ በተሰጠን ኬዝ አንደኛ በጣም ብዙ መያዝ የሚችል አዲሱ ነው። ብዙ ማቴሪያል የሚጠይቀው አዲሱ ነው ማለት ነው። ስለዚህ እነዚህን አፕሊኬሽኖች በደንብ መያዝ ይኖርባቸዋል። ሌላኛው the pedestal on which status is raised is a rectangular concrete solid measuring 4 meter long 4 meter wide and 3 meter height ያለው ማለት ነው። how much is the cost of the concrete in pedestal if concrete cost is per 320 per meter cubed አንዷ ሜትር ኪዩብ 320 ብር ብትሆን አጠቃላይ ምን ያክል ብር ይጠይቀዋል ነው። እሱን ለመፈለግ መጀመሪያ ቮልዩም መፈለግ ነው። ሌንግዝ ታይምስ ዊድዝ ታይምስ ሃይት አድርገን ይሄ ማለት 4 ሲባዛ በ3 4 ሲባዛ በ4 16 16 ሲባዛ 3 48 ሜትር ኪዩብ ማለት ነው።
ስለዚህ አሁን ይሄን ክሪስ ክሮስ ማድረግ እንችላለን። 1 ሜትር ኪዩድ ስንት ብር ነው ተብለናል? 320 ብር ከሆነ 48 ሜትር ኪዩድ ስንት ይሆናል? ኤክስ። ከዛ ክሪስ ክሮስ አድርገን ማን ማግኘት እንችላለን? ብሩን ማለት ነው። ወይም ደግሞ ቀጥታ ሚኒማ ማባዛት እንችላለን። 320 ብር ፐር ምንድነው የተባልነው? ሜትር ኪዩድ ስለሆነ ሲባዛ በ48 ሜትር ኪዩድ ብናደርገው ይሄ በዚህ ይጠፋል። ከዛ አማውንት ኦፍ ብር እናገኛለን ማለት ነው። ስለዚህ ክሪስ ክሮስ አድርጎ ሲያቃለለው ስንት ብር ያገኘው? 15360 ብር ይጠይቀዋል ማለት ነው። ይሄን ኮንክሪት ለመስራት በዚህኛው በተሰጠው ዳይሜንሽን 4 ሜትር በ4 ሜትር በ3 ሜትር የሆነ ኮንክሪት ለማቆም ማለት ነው። ስለዚህ ለሱ ምን ያክል ብር ይጠይቃል? 15360። ይሄን ለመስራት አሁን ምን ኮንሴፕት ነው አፕላይ ያደረግነው? ቮሊዩም ማለት ነው። ስለዚህ ቮሊዩም መፈለግ ለዚህ ጥቅም ይውላል ማለት ነው። ሰርፌስ ኤሪያም በተመሳሳይ እንደዚህ አይነት ነገሮችን ለመስራት ይጠቅማል። ሰርፌስ ኤሪያ ላይ ደግሞ ለምሳሌ እናንተ የሆነ ቦክስ ለመስራት ፈለጋችሁ እና 3 ሜትር ስኩዌር ለምሳሌ ስንት ብር ነው ልላችሁ ይችላል? 160 ብር ቢሆን እናንተ አሁን ለምሳሌ የሆነ ቦክስ ዳይሜንሽኑን ሰጣችኋለሁ። ይሄንን ቦክስ ለመስራት ምን ያክል ብር ይጠይቀኛላችኋለሁ ማለት ነው? 3 በ4 በ6። ስለዚህ ምንድነው የምታደርጉት? መጀመሪያ ቶታል ሰርፌስ ኤሪያ ከፈለጋችሁ በኋላ ለ3 ሜትር ስኩዌር 160 ብር ከሆነ ለዛ ላገኛችሁት ቁጥር ስንት ብር ያስፈልገኛል? ስለዚህ ክሪስ ክሮስ አድርገን አማውንት ኦፍ ፕራይስ ማውጣት እንችላለን ማለት ነው። ይሄን አንደርስታንድ ካደረጋችሁ ኤክሰርሳይዝ አለ። ኤክሰርሳይዙም ጀስት አፕሊኬሽን ናቸው። አንድ ጥያቄ ጀስት እንደ ሆምወርክ ሰጣችኋለን። እሱን ጥያቄ ጀስት እናንተ ፕራክቲስ አድርጋችሁ መልሱን ኮሜንት ሴክሽን ላይ ታስቀምጡልናላችሁ። Question number 1, find the volume and surface area of a can of soda if the radius r is given and height h is given. ይሄ በጣም ቀላል ነው። ሰርፌስ ኤሪያ አሁን ቮሊዩም መጀመሪያ እንፈልግ። ቮሊዩም ምንድነው? ፓይ አር ስኩዌር ኤች እኩል ነው ፓይ ታይምስ አር ስኩዌር ማለት 6 ስኩዌር ሲሆን 36 ሲባዛ ኤች 11። ስለዚህ ይሄ የሆነ ቁጥር መጣና ምን ይሆናል? ሴንቲሜትር ኪዩብ ይሆናል ማለት ነው። ሌላኛው ምንድነው የጠየቀን? ሰርፌስ ኤሪያ። ሰርፌስ ኤሪያ ሲላችሁ አንዳንዴ እንደ ቶታል ሰርፌስ ኤሪያ ነው ብዙ ጊዜ የሚጠይቀው። ይሄ ማለት ደግሞ ምንድነው? ሲሊንደር ስለሆነ 2 ፓይ አር ኢንቱ አር ፕላስ ኤች። ያ ማለት 2 ፓይ ታይምስ አር ስንት ነው? 6 ኢንቱ 6 ፕላስ 11። ስለዚህ ይሄንን 12 ሲባዛ በ17 ፓይ አድርጋችሁ ዩኒቱ ሴንቲሜትር ስኩዌር ይሆናል ማለት ነው። በዚህ መንገድ መስራት ነው። ሌላው a can's good company manufacture cylindrical can of height and radius is given, find the surface area of the can. ይሄም በጣም ቀላል ነው። ሰርፌስ ኤሪያ ቶታሉ ማለት ነው ምንድነው የሚሆነው? 2 ፓይ አር ኢንቱ አር ፕላስ ኤች። ቀጥታ እዚህ ጋር ሰብስቲት ማድረግ ነው። find the volume of can whose radius and height are twice as that of the given. አሁን ደግሞ twice ነው የሚሆነው። ይሄንን ምንድነው የምታደርጉት? ቮሊዩሙ ምንድነው? ቮሊዩም እኩል ነው ፓይ አር ስኩዌር ኤች። ስለዚህ ደብል ነው የምታደርጉት ማለት ነው። ፓይ ታይምስ አሁን whose radius and height twice ስለሆነ ራዲየሱ ስንት ነው የሚሆነው? 8 ይሆናል ስኩዌር ታይምስ ኤቹ 10 ነበረ 20 ይሆናል ማለት ነው። ዘን ይሄንን ማባዛት ትችላላችሁ። ፓይ ታይምስ 64 ታይምስ 20 በሴንቲሜትር ኪዩብ ይሆናል ማለት ነው። ወይም ደግሞ ይሄን ለመስራት መጀመሪያ የመጀመሪያውን ቮሊዩም መፈለግ ፓይ አር ስኩዌር ኤች አድርገን መፈለግ እንችላለን። ከዛ በኋላ ትዋይስ ሲሆን ምንድነው ፕሮፐርቲ የሚለውን ካስተዋሳችሁ በዛ መስራት ትችላላችሁ። ለምሳሌ ፓይ አር ስኩዌር ኤች አድርገን የሆነ ቁጥር እናገኛለን። ስለዚህ አሁን ምኑ ነው አሩም ደብል ሆኗል ኤቹም ደብል ሆኗል። ያ ማለት 2 ስኩዌር ሲሆን 4 በ2 8። ስለዚህ 8 ታይምስ እናደርገዋለን ማለት ነው። ስለዚህ ይሄ 10 ቢመጣ ስለዚህ የዚህኛው ኬዝ ደብል ሲሆን ሃይቱና ራዲየሱ ቮሊዩሙ ምን ይሆናል? 8 ታይምስ ይሆናል ማለት ነው። ጀስት በፊት የሰራነው ኤክሰርሳይዝ ላይ አለ 8 ታይምስ እና 4 ታይምስ የሚሆንበት ኬዝ አለ። 4 ታይምስ የሚሆነው ለሰርፌስ ኤሪያ ነው። እዚህ ጋር ግን ምን ይሆናል? 8 ታይምስ ይሆናል ማለት ነው። ግን ሁለቱም ከጨመሩ ራዲየሱም ሃይቱም ትዋይስ በሚሆኑበት ጊዜ አዲሱ ቮሊዩም ምን ይሆናል? 8 ታይምስ ይሆናል ማለት ነው። ሶስተኛ ጥያቄ እናንተ የምትሰሩት ነው። እንደ አሳይመንትም እንደ ሆምወርክም ወሰዱት። ምንድነው የሚላችሁ? a food company stores a food item
A in a cylindrical can that is 4 cm tall and has diameter ሰጧቸዋል። A ማለት ነው። a company stores food item ቢን ደግሞ በሬክታንጉላር ካን ኦፍ ዳይሜንሽን 12 በ13 በ5 ሴንቲሜትር በሆነ እቃ ነው ማስቀመጥ የፈለገው። which can accommodate more food በጣም ብዙ ፉድ የሚይዘው ካን A ነው ወይስ ካን B? ጣሳዎች ናቸው ሁለቱም። ይሄኛው ጣሳ ሲሊንደሪካል ነው፣ ይሄኛው ጣሳ ደግሞ ምንድነው ሬክታንጉላር ነው። ስለዚህ በጣም ብዙ ፉድ የሚይዘው የትኛው ካን ነው የሚላችሁ። ይሄንን ለመስራት እንግዲህ የሆነ እስካሁን የተማርነው አለ ሰርፌስ ኤሪያ አለ፣ ቶታል ሰርፌስ ኤሪያ እና ቮሊዩም። ስለዚህ የትኛውን ነው የምትጠቀሙት? አሁን አኮሞዴት ሞር ፉድ በጣም ብዙ ነገር መያዝ የሚችል ነው እያላችሁ ያለ። ስለዚህ ይሄን በሚልበት ጊዜ የትኛውን ብትጠቀሙ የተሻለ ነው። ከዛ በኋላ ምን መስራት ትችላላችሁ? በደንብ ብዙ የሚይዘውን መፈለግ ትችላላችሁ። in addition to that ደግሞ ብዙ ማቴሪያል የሚጠቀመው የትኛው ነው የሚለውን መስራት ትችላላችሁ። ለምሳሌ ካን A ነው ወይስ ካን B? ብዙ ማቴሪያል የሚጠቀም ብዙ ማቴሪያል የሚጠቀም ከተባለ ብዙ ጊዜ የምንፈልገው ምን ነው? ቶታል ሰርፌስ ኤሪያውን ነው። ብዙ ማቴሪያል የሚጠቀም ከተባለ ማለት ነው። የሚይዝ ሲባል ቮሊዩም ነው። ስለዚህ እነዚህን ስሩና ሞር ፉድ የሚይዘው B ነው ወይስ A? ኮሜንት ሴክሽን ላይ A ወይ B ያላችሁ ጀስት የሰራችሁት መልስ ካልኩሌት አድርጋችሁ B because ብላችሁ ሪዝን ብጽፉ የተሻለ ነው። ለዛ ካልሆነ ደግሞ A ወይ B ብላችሁ አስቀምጡልን። ሌክቸር 5 ይሄን ይመስላል። በቀጣይ ሌክቸር ሪቪው ኤክሰርሳይዝ ነው የምንሰራው፣ በሌክቸር 6 ማለት ነው። ሪቪው ኤክሰርሳይዝ ሁሉንም እንሰራላችኋለን። እንደዚህ ፎርሙላውን ጽፈንም እናልፈው ይኖር ይችላል። ምክንያቱም ኮንሴፕቱ ከገባችሁ ቁጥር መተካቱ በጣም ቀላል ስለሆነ ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና አትርሱ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ